እሺ እንግዲህ አብርሽ ከሆስፒታል ከወጣ ቆይቷል። በነገራችን ላይ የትናንት ነው ቪዲዮ፣ ትናንት የተቀረጸ አይደለም። ከትናንት ወዲያ 3 ቀን ሆኖታል። ከ3 ቀን በፊት ነው እና ሩታና አብርሽ አሁን ሄርሜላ ጋር ነው አብርሽ እያላችሁ ነው ብዙዎቻችሁ። ሄርሜላ ጋር ነው ያለ። ዛሬ ከሄርሜላ ጋር ቪዲዮ ተጠብቃላችሁ እርግጠኛ ነኝ። ግን አብርሽ ላይ ነው ጣልቷታል። ሄርሜላ ማየት አይፈልግም። ኢቨን እህትና ወንድሞቹ ራሱ ምንድነው በቃ ሄርሜላ ጋር እንዲሆን ፈልገው ነው እንጂ ሌላ ምንም ነገር አይደለም ፍላጎታቸው። የአብርሽ ደህንነት ምናምን አሳስቧቸው አይደለም። ሆዳም ስለሆኑ እሷ ሀብታም ስለሆነች ገንዘብ ስላላት እዛ ልቅምቃሚ ፈልገው ይመስለኛል። እና ዛሬ ሩታና አብርሽ መናፈሻ ነው የምታገኟቸው። አሁ ልጁ ሪላክስ ያርግበት መዝናኛ ቦታ ናቸው። ዛሬ ጋይስ እየተዝናኑ ነው ከልጃቸው ጋር። ሄርሜላ ማለቃቀስ በቃ ምንም አታመጭም አንቺ፣ በቃ ኪሳራ ነሽ። ስለዚህ አብርሽ እየተጨነኩ ነው ከሚስቴ ጋር በሰላም እየኖርኩ ነው ብሏል። ስለዚህ ዛሬ እነሱ ማለት ነው ፈታ ዘና እያሉ ወይ የፈለጉት እዛ ያሰቡበት ቦታ ሄደው ይሆናል፣ ወይ ደግሞ እዚሁ አዲስ አበባ ውስጥ ፈታ እያሉ ከሩታ ጋር ይመጡላቸዋል። አብርሽ አሁን ላይ ሄርሜላ ጋር አይመለስም። በቃ አሁን ሄርሜላ በግድ ነው። የምሬ ነው። አብርሽ እኮ በቃ አልፈልግም አለ እኮ የእውነት በቃ እህትና ወንድሞቹ ራሱ ጭንቀት ነው የሆኑበት። እንዴ እቺ ቡዜ የምትባለውማ በቃ እንደ እብድብድ የሚያጫውትሽ ማለት ነው። አንቺ ልጁ በቃ ትክክለኛ ጤነኛ እንደሆነ እኮ ሰማችሁታ። ከልጄና ከሚስቴ ጋር እየኖርክ ነበረ፣ ግን የቤተሰብ ብጥብጥ ስለተፈጠረ ጭንቀት ሆነብኝ። ምክንያቱም ወደ ሩታ እንዳይሆን እህትና ወንድሙ ሊያጣ ሆነ፣ እህትና ወንድሙ ጋር እንዳይሆን ደግሞ ሩታ ሊያጣ ሆነ። እህትና ወንድሙ ደግሞ የሚፈልጉ ሄርሜላ ጋር እንዲሆን ነው። እሱ ደግሞ ሄርሜላ ጋር መሆን አይፈልግም። ምክንያቱም እነሱ ሄርሜላ ጋር እንዲሆን ባይፈልጉ ኖሮ እሷን እዛ እየጎተቱ ይዘዋት አይመጡም ነበረ። ዳኒ ዋናው ፕላኑ ሁለቱን እያበጣበጠ ዩቲዩብ ቪዲዮ መስራት ነው። ይሄ ሁሉም ግልጽ ነው፣ ሁላችሁ የምታውቁት ነገር ነው። ዳኒ አሁን ተፍ ግን ለአብርሽ አስቦ አይደለም። 100% ለአብርሽ አስቦ ሳይሆን እሱ የሚፈልገው ሁለቱ እንዲበጣበጡ፣ ከዛ ደግሞ እሱ መሸቃቀል ይፈልጋል። በእነሱ መሸቃቀል ስለሚፈልግ እንጂ የእውነት ለአብርሽ አስቦ አይደለም ዳኒ። እህትና ወንድሞቹ ደግሞ ሩታ ጋር እንዲሆን አይፈልጉም። ሁለቱ ማለት ነው ሄርሜላ ጋር እንዲሆን የሚፈልጉት። እናንተ ደግሞ የሆነ ያስመስላሉ። እዚህ ጋር እኮ እኛ አንቺ ጋርም ሆነ ምርጫው የራሱ ነው ብቻ ደህና ይሁን እያሉ መረጣ እኮ እሱ እኮ ሩታ ጋር መሆን የምፈልገው አለ። ሲቀጥል ደግሞ እናንተ ምን አይነት አስተሳሰብ ቢኖራችሁ ነው እናንተ ከልጁ ጥላችሁ ሌላ ሴት ጋር እንዲሆን የምታረጉት? በዛ ላይ የሱ ፍላጎት ከበፊት ጀምሮ እንዳለው ታውቃላችሁ። እናንተን ይዞም ሲለምናት ነበረ ምናምን እምቢ ብላ ነው እንጂ ሩታ። ስለዚህ አብርሽ ድሮም ሩታን እንደሚፈልጋት ታውቃላችሁ። አሁን አይፈልግሽም ብትሉ ማን ያምናችኋል? እሱ አልፈልግም ያለው ሩታን ስለተጠራጠራት ነው። ገባችሁ አይደለም? ስለተጠራጠራት እሷ ምን አደረገች? ባለፈው የዳኒና የሜሪ ምክር ነው እንደዚህ ያደርጋት። በቃ ሊያምናት ስላልፈለገ ስላላምናት ምን አደረገ? አብርሽ አልፈልግም አለ። በል ደግሞ ለሄርሜላ ቀለበት አሰረ። ከዛ ሼም ያዘው፣ መመለስ ደበረው ምናምን። ስለዚህ አብርሽ ሩታን ነው የሚፈልገው። ይህን ያውቃሉ እህትየዎቹ ራሱ። ግን እነሱ በቃ የሆነ ገንዘብ ነገር ቅራቅንቦ ነገር ይመስለኛል የሚፈልጉት። እና እንደውም አብርሽ ስለተመለሰ ደስ ሊላችሁ ነው የሚገባው። እሰየው፣ ልጁ እንዳይደብረው እንዳይከፋው። አሁን እኮ አብርሽ እኮ ይደብረዋል እኮ ታውቃላችሁ። አእምሮ ላይ በጣም ብዙ የተጠያቂነት ስሜት ይሰማል እኮ። ሄርሜላን በመተው እኮ ውስጡ በጣም ይደብረዋል፣ ይሰማል። ምክንያቱም የእሷን ህይወት አበላሸው። አብሬያት ላትቀጥል ለምን እንደዚህ ያደረኩ? ታሳዝነዋለች እኮ ባለፈው አሁን ታሳዝናለች እኮ እያለ ነበረ። ሄርሜላ እኮ ታሳዝነዋለች። በእሷ ላይ የተጫወተው ነገር ትዝ ይለዋል። ለያገባት ቀለበት ማሰሩ፣ አብሯት ላይ ሆን እስካሁን ድረስ መቆየቱ፣ ህይወቷን ማበላሸቱ እኮ ራሱ ህሊናውን በጣም ነው የሚወቅሰው። ይህን ማወቅ አለባቸው። ይህ ራሱ ያስደብረዋል። እንዲህ የሰው ህይወት ማበላሸት እኮ አያስተኛችሁም፣ አያስቀምጣችሁም፣ ያስደብራችኋል። ስለዚህ አብርሽ ሊደብረው ይችላል። ደበረው ብላችሁ ምናምን ይደብረዋል። በደንብ ነው የሚደብረው። የሰው ህይወት እስካበላሽ ድረስ ራሱ ህሊናው ይጠይቀዋል። ለምን እንደዚህ ያረኩ፣ ለምን እንደዚህ ሆነ የሚል ጥያቄ አእምሮ ላይ ይፈጠርበታል፣ አብርሽ አእምሮ ላይ። ስለዚህ አይደብረውም አትበሉ፣ በደንብ ነው የሚደብረው። ግን ይህን ድብርቱን እንዲተው እንዲረሳ ብትፈልጉ ኑሮ አብርሽ ከሩታ ጋር ሆኖ እንኳን ሆንክ ብላችሁ ደስ ብላችሁ እንደውም የቤተሰብ ፕሮግራም አዘጋጅታችሁ ደስ የሚል ዝግጅት አዘጋጅታችሁ እሱ ደስ እንዲለውና ሪላክስ እንዲያረግ ሁሉን ነገር እንዲረሳ ህሊናውን የሚወቅሰው ነገር እንዲረሳ ማድረግ ነበረባችሁ። ሲቀጥል አብርሽ ማለት ነው ሩታ ጋር ሲሆን ነው ደስተኛ የሚሆነው።
መሆንም ያለበት እሷ ጋር ነው እንጂ ሄርሜላ ጋር አይደለም። ሩታ ጋር ነው መሆን ያለበት። ምክንያቱም ባለፈው ልጁ አላሳዘናችሁም? ገና ሲመጣ እኮ ነው እንደዚህ ሄደው ቅፍ ያደረገው አብረሽን ማለት ነው ልጁ። ስለዚህ አብረሽ ግዴታ ለልጁ ፍቅር እየሰጠ ማሳደግ አለበት ልጁን። አብረሽ አዎት ስህተት እኮ አለበት። እኔ አሁን አብረሽን ትክክል ነው እያልኳቸው አይደለም። ስህተት አለበት ሄርሜላ ጋር መሆኑ ምናምን በግድም ቢሆን መሆን የለበትም። አልፈልግሽም ብሎ ፊት ባይሰጣት እሷም ይህን ያክል ሩታ ላይ አፏን አትከፍትም ነበረ። የእሱ ስህተት እንዳለ ነው። ግን ይህ ስህተቱ ቢኖርም አሁን አብረሽ መሆን ያለበት ሩታ ጋር ነው። ለልጁ ሲል ለልጁ ፍቅር እየሰጠ ከልጁ እናት ጋር ቢኖር ነው እሱም ደስተኛ የሚሆነው። ሁለት ቦታ ህይወት ይደብራል። አንዴ ሄርሜላ አንዴ ሩታ ጋር ይደብራል። ሩታ ጋር መሄዱ አይቀርም። ምክንያቱም ማያለያያቸው ያስተሳሰራቸው ትልቅ ገመድ አለ። ይሄ ገመድ እንዳይበጠስ ወይም ደግሞ ምንም መበጠስም አይችልም። ልጁ ላይ መሄዱ አይቀርም። ሩታ ጋር ልጁን ሲሄድ ሄርሜላ እየተንጨረጨረች ነበር። ባለፈው ለምን ሄድክ ብላ ሁሉ ስትል ነበር። ለምን ለኔ ሳትነግሪኝ? እንዲህ ሁሌ በሄደ ቁጥር ላንቺ ነግሮሽ ይዘልቀዋል አይዘልቀውም። ስለዚህ ይሄ ልጅ ህይወቱ የተመሰቃቀለ ነው የሚሆን። ሄርሜላ ጋር ልጅ ካለው ሩታ ጋር ሁለቱ ሴቶች ሲኦል ነው የሚሆኑበት። ሄርሜላ ጋር ሲሄድ ሩታ ለምን ሄድክ ትለዋለች። ሩታ ጋር ሲሄድ ሄርሜላ ለምን ሄድክ ትለዋለች። ሁለቱም ግን ልጆቹ ናቸው አይደል? የተለያየ እናት ልጅ መውለድ ማሳደግም አይፈልግም። ሄርሜላን የእውነት እርጉዝ ናት ብዬ አላስብም። ሆን ብላ ይመስለኛል እንደዛ ያደረገችው። ሩታም ሄርሜላም እርጉዝ ነን ያሉ ሁለቱም ሆን ብሎ ይመስለኛል። ሁለቱም እርጉዝ ከሆኑ ደግሞ እንግዲህ ሶስት ድንጋይ በአንድ ወፍ ነው። ሶስት ድንጋይ የሚባል ሶስት ልጅ ባንዴ ማለት ነው። ይሄ ጥሩ ነገር ነው። ብቻ አብረሽ ትክክል ነው ማለት አይደለም። ብዙ ጥፋት ቢኖርበትም እስከነ ጥፋቱም ግን ሩታ ጋር መሆኑ ነው አሁን ትክክለኛ መስመሩ እሱ ነው። ከልጁ እናት ጋር ልጁን ያሳድግ፣ አትረብሹት። እህትና ወንድሙ ደግሞ ጭንቀት አትሆኑበት። በቃ ተሳስቷል። ህሊናውን የሚወቅሰው ነገር ይኖራል። ግን ይህን ነገር እንዲረሳ ማድረግ እናንተ እንጂ የባሰ ጭንቀት ጥያቄ እየጠየቃችሁ ለምን እንዲያረግ ለምን ሄርሜላ ራሱ ለምን እንዲያረግ እያለች ስትጠይቀው ልጁ በጣም ነው የሚጨነቀው። የሰው ህይወት አበላሽው የሚል ህሊናውን የሚወቅሰው ነገር አለ። ሰው ናችሁ፣ እንደ ሰው የሆነ የሚደብራችሁ ነገር ይኖራል። የሰው ህይወት አበላሽታችሁ መቼም ደስተኛ አትሆኑ። ይህ እኮ ግልጽ ነው። እና እንግዲህ ዛሬ ሩታና አብርሽ መዝናኛ ቦታ ፏፈሽ እያሉ ከልጃቸው ጋር ይመጡላቸዋል። አዎ ይመጡላቸዋል። ብዙዎቻችሁ ግን የምትጠብቁ ከሄርሜላ ጋር ይሆናል ብላችሁ ነው። ሄርሜላ ያው በግድ አፍና ወስዶ ካልሆነ በሰላም ሄርሜላ ጋር አይሆንም። አሁን ላይ ሄርሜላ ጋር አይሆንም። ከሆነ ሰዓት በኋላ ግን ሲረሳሳ ምናምን ሄርሜላም ወደ ራሷ ስትመለስ የሆነ ሰዓት ደግሞ ሄዶ ይረብሻታል። ሌላ ህይወት እንዲጀምር አይፈልግም። ዩቲዩብ ከእሷ ጋር መስራት ይፈልጋል። ዩቲዩብን ሞቅ ማድረግ ይፈልጋል። በቃ እንደዛ ነው የሚሆን ሀሳቡ እንጂ አብረሽ አሁን ቢደብረው አትፍረዱበት። ምክንያቱም ህሊናውን የሚወቅሰው ነገር ይኖራል ማለት ነው። እህቶቹም ወንድሙም እያጨናነቁት ስለሆነ ልጁ እኮ በሰላም መኖር አልቻለም። ከልጁ እናት ጋር መኖር አልቻለም። ይኖርበት። የምሬን ነው የምላችሁ።